ልጅትን ከቀረበባት በኋላ ጂን አናገረኝ። ያናግራል። ያስደረገችባት የራሷ ጓደኛ ነች አለኝ። ለምን ስለው በትዳሯ ቀንታባት አለ። በትና ካልኩት በኋላ የት ነህ አልኩት። ምን ሌለኛ አለ። ቤት ነህ አልኩት። አዎ ቤት ነኝ። የሚስትህ ጥቁር ሻንጣ አለው ቤት ውስጥ አልኩት። አዎ አለ አለኝ። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ነው ኢንሻአላህ። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ በተለይ ከሲህር ጋር ተያይዞ ሁላችንም እንማርበታለን ብዬ አስባለሁ። ኡስታዛችን ሁሱ ያስተላለፈው እጅግ ወሳኝ ነገር አለ። ከሲህር እንዴት እንደምንድን እንዲሁም ደግሞ ሲህር የተሰራባት ሴት ላይ ሲቀራ የገጠመው ገጠመኝ አለ። ጂኑን በጣም ሲያፋጠው ነበረ። ያለውን እውነታ ውሸት ነው ወይስ ጂኑ እውነት ነው የሚያወራው የሚለውን ግልጽ አድርጎ ያብራራልናል። ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ይህንን ቪዲዮ ለብዙዎች ተደራሽ እናድርገው። አላህ ከእንደዚህ አይነት ነገር ሁላችን የሚጠብቀን ለማለት እወዳለሁ። ኢንሻአላህ በሰማነው መጠቀም ያድርገን። ለብዙዎችም ትምህርት ይሆናል፣ ለራሳችን የሚሆን በጣም ትምህርት ስለሚሆን ነው። ኢንሻአላህ አላብዛባችሁ፣ ቪዲዮ እንመልከት። ልጅትን ከቀረበባት በኋላ ከዛ ሴትዮዋን ቀርቸባት በውስጧ ላይ ያለውን ጂን አናገረኝ። ያናግራል። ለምን ያስከት ምናምን ስለው እኔ በውስጧ ላይ በእርሷ ላይ ድግምት እንዳደርግ ታዘዤ ነው ይህንን ያደረግኩት። እኔ እሷን ይዣት አይደለም ማለ። ያ ማለት ወይ ጅን በአካል ውስጥ አለ ወይ ያ ጅን በአካል ውስጥ ነው ደግሞ ሲሕርን አድርጎባት ሊሆን ይችላል። አንዳንዴ ያለ ሲሕር ጅኑ ብቻ ገብቶ በሰውነቷ አዛ ሊያደርጋት ይችላል። ወይንም ደግሞ ድግምት አድርጎባት ሊሆን ይችላል። ከሁለት አንዱ ነው የሚሆነው። እርሱ ብቻ ጅኑ ብቻ ከሆነ ጅኑን ልቀቁት ትሉታላችሁ የምትቀሩ ሰዎች፣ የዛኔ ይወጣል ከሰውነቷ። ነገር ግን ከዚያ በፊት ማረጋገጥ ያለባችሁ ጅንነህ ወይንስ ሲሕር አድርገባት ነው ብላችሁ ትጠይቁታላችሁ። ሲሕር አድርጎባት ከሆነ ሲሕር አድርጌባት ነው ብሎ ይናገራል። የዛኔ ታዲያ በልጅቱ ላይ ያለው እኔ ሲሕር አድርጌባት ነው በእርሷ ላይ አለ። ስትቀሩ ጊዜ አደራ የቤተሰብ ክፍሎችን ከዚያ ሰጧቸው። ከቤተሰብ ጋር ምንም አይነት ግንኙነት ከየሌለውን ሰው ብቻ ነው እዚያ ማስገባት ያለባቸው የሚቀራው ልጅና ልክ እንዲሁ ደግሞ ሌሎች አካሎች እዚያ ውስጥ ብቻዋንና ብቻዋን ወንድና ሴት እንዳይሆኑ لأن النبي صلى الله عليه وسلم قد نهى عن ذلك حيث قال لا يخلون رجل بامرأة إلا كان ثالثهما الشيطان። አንድ ወንድና አንዲት ባዕድ ሴት ለብቻቸው ገንጠል ያለ ክላስ ብቻቸው እንዳይቀመጡ ሶስተኛ ሰው ሰይጣን ስለሚሆን ብለዋል። ያ ማለት ለክፉ ነገር ይጠራቸዋል ነው። ያ እንዳይሆን ሌላ ሶስተኛ ወገን ሰዎች መኖር አለባቸው። ስለዚህ የዛኔ ሌላ ሰው እንዲገባ አደረግኩኝ፣ ሙሉ ቤተሰብ እንዲወጡ አደረግኳቸው። ምክንያቱም ያ ጅን በስህተት አውቆ ለማጣላት ዋሽቶ አከሌ ነች ያስደረገችባት ወይ አከሌ ያስደርጉባት ነው ብሎ ቤተሰብ ሊያጣላቸው ሁሉ ይችላል። አብዛኛው ሰው የተጣላው በዚህ አይነት ነገር ነው። ዛሬ ላይ በድግምት ምክንያት ስትሄዱ ጊዜ ማለት ነው ውስጡ ያለው ጅን አከሌ ነው ብሏልና ብለው ያን ሰው ለመግደል ሁሉ ይፈልጋሉ፣ ይጣላሉ ሁሉ ለዘላለም። ምንን ያስደረገችብኝ እኮ እሷ ነች ብላ የምትወዳትን ጓደኛዋን ጅን አጣልቷት ታገኛላችሁ። የሚወደውን ጓደኛዋን ጅን አጣልቷት ታገኛላችሁ። የጅን ወሬ አምነው ተቀብለው ማለት ነው። አትቀበላቸው በትክክል ካላረጋገጣችሁ በስተቀር። እንዴት እንዳረጋገጡ የዛኔ እንደነገራችሁ ዘንድ ነው። ከዛ ከገራበት በኋላ አሁን ሊዋሽ ይችላል ጅን፣ ምክንያቱም ፋሲቅ ነው። ልክ እንደ ሰው ነው። ሰው እንደሚዋሽ እውነት እንደሚናገር እነርሱም የሚዋሽም እውነት የሚናገር አላቸው። በሰው ውስጥ ገብተው አዛ የሚያደርጉት አብዛኞቹ ደግሞ እነሱ ፋሲቆች ናቸው። ሰውን በሰውነት ውስጥ ገብተው ከጅን ማነው ከጠንቋይ ጋር ተመሳጥረው ነው ያን ነገር የሚያደርጉት በሰውየው ላይ ታቸዋል። እናንተ ላይ ጅን ማነው ሲሕር ማስደረግ ድግምት ማስደረግ የሚፈልግ ሰው ወዴት ይሄዳል? ወደ ጠንቋይ ጋር ይሄዳል። ያ ጠንቋይ ከጅኖች ጋር ይገናኛል። ከዚያ በኋላ ለጠንቋዩ በአከሌ ላይ እንዲህ እንዲሆንልኝ ህይወቱ እንዲመሰቃቀል እፈልጋለሁኝ ወይ ትዳሯ እንዲበላሽ ወይ ስራ እንዲበላሽ ብላችሁ ታናገሩታላችሁ። ያንን ድግምቱን ማን ያጠንቋዩ ለማን ያዛል? ሰይጣኑን ያዘዋል። ይገናኛሉ ከእነርሱ ጋር። ያ ሰይጣን ይሰራለታል። የሚሰራለት ዝም ብሎ በነፃ እንዳይመስላችሁ። ሰይጣን በነፃ ይሰራለት ለጠንቋዩ ይዟቸዋል። ምን ታዲያ በምንድን ነው? ከፍሎት ነው ወይ? ለብር አይደለም የሚፈልገው፣ አምልኮ ነው የሚፈልገው ከእናንተ። ያ ጠንቋዩ ይሰግድለታል። ከአላህ አላህን የሚያስቀይም የሚያስቆጣ ነገር አድርግ ይለዋል። ያን ያደርጋል። ምናልባት ቁርአንን እየቀደደ ሽንት ቤት ውስጥ ማስገባት ሊሆን ይችላል። እንዲህ አይነት አስቀያሚ ነገራቶችን በጣም ከባባድ የሆኑ ክህደት ያሰራዋል።
ከዚያ በኋላ ያንን ሂዶ ያገለግለዋል ሰይጣኑ ይሳኔ ገብታችኋል። ስለዚህ ያ አካል በውስጡ ያለው ሰይጣን ምን አለ? እኔ ተልኬ ነው አለ። በቃ ከጠንቋዩ እንዲህ አድርግልኛል በልጅቱ ላይ አደረግኩት። ማናት ያስደረገችባት? በምንስ ላይ ነው ያስደረግከው ብዬ ጠየቅኩት። ያስደረገችባት የራሷ ጓደኛ ነች አለ። ለምን ስለው በትዳሯ ቀንታባት አለ። በትዳሯ በጣም ደስተኛ እንደሆነች አየች። ቤቷ ሁሌ ትመላለሳለች። በዚያ ላይ ቅናት አደረባት። ትዳራቸውን መበታተን ፈለገች። አሁን አጣልቼላታለሁ ብሎ ተናገረ። እሷ ባስደረገችው ምክንያት ማለት ነው። ያንን ግን እኔ ቀጥታ ወደ አልተቀበልኩትም። በምንድን ላይ ነው ድግምቱን ያደረግከው ትሉታላችሁ። ቀጥታ የሆነ ነገር ይነግራችኋል። በዚያ በነገራቸው ላይ ራሱ ወዲያው አትቀበሉት። ሌላ ማጣሪያ ታደርጉበታላችሁ። እኔ ዛኔ በምንድን ላይ ነው ያደረግከው ስለው ጊዜ በቀይ ቢጃማዋ ላይ ነው አለ። በቀይ በቢጃማዋ ላይ ነው ከልብሷ ወስጄ ነው አለ። ከዚያ ከልብሷ የወሰድከው እንዴት ነው? ምን አይነት ነው ስለው ማለት እንዴት ምን አይነት ቅርጽ ነው የወሰድከው ስለው በ3 ማዕዘን ቆርጫት አለኝ ከታች አለ። ያ ቢጃማ የት ይገኛል? ዋናው ያልተቆረጠው አልኩት። ሚሌ ይገኛል አለ። የቀራበት ያለሁት ኮምቦልቻ ነው። ሚሌ ይገኛል የት ስለው ባሏ አለ እዛው ቤታቸው ውስጥ ይገኛል አለ። አሁን ከባሏ ጋር ተጣልታ እዚህ የመጣቸዋል ባደረግኩባት ድግምት ምክንያት አለ። እሺ የት ውስጥ ይገኛል ምናምን አልኩት። በቃ ሻንጣ አለ፣ ጥቁር ሻንጣ ውስጥ እዛ ውስጥ አለ። ቀዩ ቢጃማ ከታይ በ3 ማዕዘን ተቆርጧል አለ። 3 ማዕዘኗን ወስጄ በእሷ ላይ ነው ድግምት ያስደረግኩባት አለ። ከሆነ ከሰውነት ክፍላቸው እንደዛ ያደርጋል፣ ይወስዳል። በዚያ ላይ እንትኑን ይሰራል፣ ድግምቱን ይሰራል። እሺ አልኩኝና ከዚያ ወደ ውጭ ወጣሁኝና የልጅቱን ቤተሰብ አንድ አካል ጠራሁኝ። ባለትዳር ነች እንደ ልጃቸው አልኳቸው። አዎ ባለትዳር ናቸው። የት ይገኛል አሁን ባሉ አልኳቸው። ሚሌ ይገኛል። የተናገረው እውነት እንደሆነ እያረጋገጥኩ ነው። ሚሌ ይገኛል። እዛ ቤት አላቸው አልኳት። አዎ ቤት አላቸው። እሺ አንዴ ስልኩን ስጡኝ የባሏን አልኳቸው። ባሏን ስልኩን ተቀበልኩኝና ሰላም አለይኩም እንዴት ነህ ካልኩት በኋላ የት ነህ አልኩት። ሚሌ ነኝ አለ። ቤት ነህ አልኩት። አዎ ቤት ነኝ። የሚስትህ ጥቁር ሻንጣ አለው ቤት ውስጥ አልኩት። አዎ አለ አለኝ። እስኪ ቀይ ቢጃማ አውጣና እየው አልኩት። ቀዩን ቢጃማ አውጣ። ምን ሆኗል ስለው ከታች በ3 ማዕዘን ተቀዶ ተወስዷል። የለም አለ። በዚያ ላይ ያስደርጉበታል። አሁን እርግጠኛ መሆኑን በዚያ ታውቃላችሁ። ያ እና በዚህ መልኩ ከዚያ በኋላ ያንን ድግምት ከእርሷ ላይ እንዲያነሳውና ያን ቀሪውን ልብስ ደግሞ እዛ ያለውን ቆርጦ የወሰደለትን በውሃ እንዲፈሰስበትና ከዚያ በኋላ ያ እንዲበላሽ ማድረግ ትችላላችሁ። በዚያ መንገድ በዚያ መልኩ ከልጅቱ ላይ ያደርግን ተነሳላት። ጅኑ ከዚያ በኋላ ለቆ ሄደ። እንደ አጠቃላይ የጅኖችን ወሬ መቀበል አለብኝ ወይ ነው የልጅቱ ጥያቄ። በቀጥታ አትቀበላቸውም። ሊአነሁ ፉሳቅ وأخبار الفساق لا تقبل إلا بعد تثبت وبينة لقوله سبحانه وتعالى يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا وفي قراءة فتثبتوا أما يعني هون سوت يهون الوري زو الله شو سيمتو ሳታረጋግጡ እንዳትቀበሉ ብሎ ተናግሯል አላህ። ባለማወቅ ሰዎችን እንዳትጎዱ ዘንድ አለ። ስለዚህ ሳታረጋግጡ መቀበል አይቻልም። ወደ የተናገረውን ተቀብላችሁ የተኮረፋችሁ ቤተሰብ ካላችሁ ታረቁ። ጥያቄ እንደቀጥል ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስንት ዓመትህ ነው ሙባረክ? 14 ነው። 14 ማሻአላህ ሙባረክ። እሺ ጥያቄ ምንድን ነው? ሶላት እየሰገር እንዴት ነው አይናችን መጨፈን እንዴት ይታያል? እሺ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? ሰሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ታዲያ እርሳቸው ሶላትን በሚሰግዱ ጊዜ አይናቸውን አያጨፍኑም ነበር። ቃለ الإمام ابن القيم الجوزية رحمه الله تعالى الإغماض العينين في الصلاة ليس من هدي النبي صلى الله عليه وسلم ሶላትን በመስገድ ጊዜ አይኖችን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አልነበረም ብሎ ተናግሯል።
ስለዚህ ሶላትን በምንሰግድ ጊዜ አይናችንን ማጨፈን አስፈላጊ አይደለም። እሺ ሌላ ጥያቄ አለ? ሙቤ ሌላ ጥያቄ አለ? አመሰግናለሁ። እሺ ቁርአን ቅራለሁ። ሙባረክ ሌላ ጥያቄ? እሺ ሙባረክ ሌላ ጥያቄ እንኳን ቅራለን። እሺ ቁርአን ሙባረክ አቤት ይሰማል። ቁርአን ቅራለን። ኔትወርክ ቅራለን። ማን እርክ ኦዞን ሱረቱል ፋቲሃ ወይ ደስ ያለ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ما شاء الله ጎበዝ ልጅ ሙባረክ። ቁርአን አኽትማል። ስንት ጁዝ አድርገሃል? ኔትወርክ ኧረ ገና ነኝ። ስደት የመጣሁት በኢሞ ነው የምቀረው። በኢሞ ገና ሳውዲ ነው ያለሁት። ሳውዲ ማሻአላህ። በየመን ሄዳ ነው በየመን ሄድከው? ደዋን በየመን ሄድኩት። የመን ስመጣ እንዴት ነው አሁን የመን አሁን የክርስቲያን ምግብ የሙስሊም ምግብ አይለይም። እዛ ያው አማራጭ እንትን ስለሌለ እንዴት ነው ያው ያኔ በችግር ላይ ስለሆናችሁ ችግር የለም። ችግር የለም። በየመን ሄዳችሁ ያላችሁ በችግር ቦታ ላይ በችግር ላይ ስለነበራችሁ ሌላ አማራጭ ስለሌላችሁ ችግር የለውም። እሺ እሺ። እና ደግሞ ስጁድ ላይ ስንወርድ በአማርኛ አንተ እንደ ሲናደን አሁን በአረበኛ ከጀሃነም ጠብቀኝ ነፍሳ ከቀብር ቅጣት ጠብቀኝ እንላለን። በአማርኛ ነው አሁን እኔ የምለው። ስወርድ አረበኛ ካልቻልክ ችግር የለውም። በአማርኛ ማድረግ ትችላለህ። አላህ በቁርአን ላይ ሲናገር ላ ዩከሊፍ አላሁ ነፍሰን እያስታወስን አሁን ይሄን እሺ ቀጥል። አሁን ስልኬ ላይ አሁን ያስተላልፋሉ። በቲክቶክ ስክሪን ሻት አድርጌ አስቀምጬ አሁን እዛ መስጊድ ሲሄድ መስጊድ ሄዳሉ። አልሐምዱሊላህ ሁሉንም ማውቀት አይከለክለኝም። ምንም ነገር ህጣንም ስለሆንኩኝ ከተማንም ሰራው ምንም የሚያግሬ ነገር የለም። ሁሉንም መስጊድ እሄዳለሁ። ያ ትዝ ሲለኝ አሁን ያንን ወይ ስጁድ ወይ ሰሐርም ያንን የሚባለውን ዚክር ያን አስታውሽ ማለት እችላለሁ አይደል? ትችላለህ። አዎ፣ ግን በአማርኛ ማለት ትችላለህ። እሺ፣ አረበኛ ካለ ቻልክ ችግር የለውም። እሺ፣ አሁን ግሩፕ ገብተህ እየተማርክም ስለሆነ በአረበኛ ካልቻልክ ችግር የለውም። በአማርኛ ዱዓ ማድረግ ትችላለህ። በሶላት ውስጥ በአማርኛ በምትችለው ቋንቋ ትችላለህ። አላህ በቁርአን ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ብሏል። ስለዚህ ባልቻልከው ላይ አያስገድድም። በቻልከው ቋንቋ ማድረግ ትችላለህ። እሺ እሺ ሙባረክ ሽክራን መርሐባ አፍወን ጎበስ በርታ።
አክተም። እሺ ቁርአን ጠንክር። እሺ እሺ እንዲገራልኝ ዱዓ አድርጉልኝ። ቁርአን ብዙም እንደዚህ እዛም ኢትዮጵያም እያለሁ ያው ቤተሰብ እንትን ቢለኝም አንዱ እንትን መሀል ግብት ጥጥ እያልኩ ነው። አሁን እንዲገራልኝ ዱዓ አድርጉ። አብሽር ጎበዝ ትኖራለህ። አብሽር ጠንክር፣ በርታ፣ ጎበዝ። ደግሞ ቤተሰቦችህን እናትህን አገልግላት፣ አባትህንም ኻድማቸው በቻልከው አቅም። እነሱን ስታስደስት አላህ ይደሰትብሃል። እነሱን ስታገለግላቸው አላህ አንተን ደግሞ የሚያገለግሉን ሰዎች ያስነሳልሃል። በአካባቢ ባለህበት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሪዷላሂ ፊ ሪዷል ዋሊደይን ወሰኸጡላህ ፊ ሰኸጡል ዋሊደይን አሉ። የአላህ ውዴታ የሚገኘው በወላጆች ውዴታ ውስጥ ነው። የአላህ ቁጣ የሚገኘው በወላጆች ቁጣ ውስጥ ነው አሉ። ያ ማለት ወላጆቹን ሲያስደስት አንድ ልጅ አላህ በእርሱ ይደሰትበታል። ወላጆቹን ሲያስቆጣ ደግሞ አላህ በእርሱም ላይ ይቆጣበታል። ወላጆቻችንን መልካም እንድንውልላቸው አላህ አዞናል በቁርአን ላይ። ወወሰይና ልኢንሳነ ቢዋሊደይሂ ኢሕሳና ይላል። የሰው ልጅን አደራ ለወላጆችህ መልካም ዋል ብዬ አዝዤዋለሁ ብሎ ተናግሯል። ያ እና ወላጆችህን እየደወልክ ሰላም በላቸው። እናትህ ድምፅህን ልትናፍቅ ትችላለች። ማይ ደህና ነኝ ይበላል። እሺ የሆነ ነገር ቢደርስብሽ ደግሞ ጠንከር ብለሽ እዚያው በአቅራቢያሽ ያሉ ጓደኞች ካሉ የሀገርህ ልጆች ዘመዶች ካሉ አናግራቸው እንጂ እናትህን እንዲህ ሆንኩኝ እማዬ ብለህ እንዳትነግራት። ከአንተ በላይ የአንተ ህመም እርሷን ስለሚያስጨንቃት። እሺ ሙባረክ ሙባረክ ጎሽ። ያን መንገድ ምንም የሚያስጨንቅ ነገር የለም። ሰውዬም ያው እንደ አባት ነው። ማሻአላህ ጎበዝ፣ ጠንክር፣ እሺ በርታ። አይ ሙቤ